አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያው ቪዲዮ አጭር ናት፣ እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ደግሞ ላይክ ማድረጋችሁን አትርሱ። ያው ዛሬም እንግዲህ በብሎግ ነው የመጣሁላችሁ። የቀኑ ውሎዬን አሳያችኋለሁ። በመጀመሪያ ያው በጧት ተነስተን ቤታችንን በዚህ መልኩ ፏፏ አድርገናታል። እዚህ ጋር እንደምታዩት ቁርሳችንን ልንበላ ሻይ አፍልተናል። እዚህ ጋር ናዕና አይታያቸዋል። ያው የተከልኩት ናዕና እንግዲህ ደርሷል። እየጠጣንበት ነው። በነገራችን ላይ ሻይ የናዕና ሻይ በጣም ነው የምወደው፣ ሽታው ይጣፍጠኛል። እናም ቁርሳችንን በዚህ መልኩ ልንበላ ነው። ዛሬ እንግዲህ ዳቦ በፉል ሱዳኒ ነው ቁርሳችን ማለት ነው። በዚህ መልኩ ልጄ ጋር ቁርሳችንን በልተን እናም ያው ቤቴን አጸዳድቼ ቁርሳችንን ከበላን በኋላ ኪዩን ጎረቤት አድርጌው ገበያ ሊሄድ ነው። ገበያ ሄዳለሁ ብያቸዋለሁ መሰለኝና ገበያ ከመሄድ በፊት ግን በዚህ ጋር ሄጄ አንዳንድ ቪዲዮ ቀርጫለሁኝ። እሱንም ማሳያችሁ ይሆናል እና ባለፈው ቦታ ምናምን ብዬ ፖስቼላችሁ ነበር። አንዳንድ ፈልጊ ያላችሁ ልጆች ስለነበራችሁ ይሄ ቦታ የት እንደሆነ ነግሬያችኋለሁ። አሁንም ደግሞ ግልጽ ለማድረግ ያክል አንዳንድ ነገር ልበላችሁ። ይሄ ቦታ ሸሙሳ ነው፣ ሳፋሪ ኮሞ አጠገብ ብያችኋለሁ። በእኔ ቤት ሲሄዱ ትንሽ ውስጥ ለውስጥ ስለሆነ ሩቅ ነው ማለት ነው። ቅርቡ ግን ለከተማ ነው። እንዴት መሰላችሁ? አደባባዩ አለ፣ ከአደባባዩ ማደያው አለ፣ ከማደያው ፊት ለፊት ወደ ላይ የሚያስኬድ መንገድ አለ። በዛ ቀጥ ብላችሁ ስትሄዱ በቃ ብዙ ርቀት የለውም፣ መንገዱ ቅርብ ነው። በዛ ነው ቅርቡ ማለት ነው። እንጨት ምናምን ማስጫን ብትፈልጉ በዛ ነው የምታስጭኑት። በዛ ስትሄዱ በጣም ቅርብ ነው። በእኛ ሰፈር ግን በዚህ ሲሆን ሩቅ ነው። አሁን ይሄ በእኛ ሰፈር ላውን በቤቴ ብዬ ስለሄድኩ ነው። እዛ ላይ እንደምታዩ 3 ቤቶች ይታያቸዋል እና እነሱ ከላይ ሆነው ከታች ነው ቦታው። የኛ ሰፈር አሁን ጎራ ላይ ስለሆነ ቤት ሲሰራ ደልድሉኝ ይላል። ያ ግን ሜዳ ላይ ስለሆነ ደልድሉኝ ምናምን አይልም። የድልደላ ወጭ ምናምን አያስወጣችሁም። አሪፍ ነው ቦታው እላችኋለሁ። ከጎኑ ቤቶች አሉ። አሪፍ ቦታ ነው። ሳፋሪኮም አጠገብ አሁን የውሃ ታንከር ሊሰራ የተፈራረሙበት አጠገብ ማለት ነው። ያ ከላይ ሆኖ ይሄ ቦታው ከታች ነው ሜዳው ላይ እና አሁን ይሄ የኛ ሰፈር መገንጠያ ነው ወደ ላይ። ይችን መንገድ ካወቃችኋት እና ይሄ ደግሞ ወደ ላይ፣ ይሄ አሁን የኛ ሰፈር መሄጃ ነው። ይሄኛው ደግሞ ወደ ላይ ቀጥ ብሎ ነው የሚያስኬደው። ያው እንግዲህ ቦታው እንደዚህ ነው ይላችሁ። ከዛ ገበያ ሄጃለሁኝ። እንደምታዩት እዚህ ጋር ማገዶ ቆጣቢ ያሉ፣ የፌሮ ምድጃ አለ፣ ብዙ ነገሮች አሉ። ማገዶ ቆጣቢው በቀጠሮ ብቻ አይደለም፣ ገበያም መግዛት ትችላላችሁ። ግን እነዚህ ትንንሽ ናቸው። ከነዚህ ተለቅ ያሉ ቢሆኑ አሪፍ ነው። እዚህ ጋር ምሮቶዎች አሉ፣ አያችሁት? በነገራችን ላይ እቃ በጣም ተወዷል ውዶችዬ። እዚህ ጋር እንደምታዩ 90 ሊትር ሮቶ አለች። ከዚህ በፊት ረመዳን ሊገባ አካባቢ ለአንድ እህቴ 90 ሊትር 900 ብር ገዝቼላት ነበረ። አሁን 1200 ብር ገብታለች። ስንት ብር ጨምራለች? 300 ብር ማለት ነው። ያው ቆይ አንድ ወር ከምናምን ሆኖ ከገዛሁላት ይመስለኛል። እና ዞሮ ዞሮ እቃ እየጨመረ ነው የሚሄደው እላችኋለሁ። እኔ አለኝ 160 ሊትር፣ ከዚህ ከፍ ይላል። የፈለኳት ይችን ለውሃ ነው፣ ያ ይተልቅ ማለት ነው። ያው ዞሮ ይችን 1200 ብር ገዝቻለሁ ማለት ነው። እዚህ ጋር ደግሞ ዘይት ገዝቻለሁ። ዘይትም ጨምሯል ብያችኋለሁ። 3 ሊትር ኦመር ዘይት 1450 ብር ነበረ እላችኋለሁ። ያው 50 ብር እንግዲህ ደንበኛ ስለሆነ ቀንሶልኛል። 1400 ብር ገዝቻለሁኝ። እዚህ ጋር ደግሞ ለልጄ ሳንቺፕስ ገዝቻለሁ 30 ብር ማለት ነው። እዚህ ጋር ደግሞ 1 ኪሎ ስኳር ገዝቻለሁ። 1 ኪሎ ስኳር ስንት መሰላችሁ? 200 ብር። ያው ያን ያክል ገባ የለኝም ዛሬ። እዚህ ጋር ደግሞ ምስር 400 ብር ገብቶ ነበረ። አሁን ደግሞ ዞሬ በ350 ብር ገዝቻለሁ።
እንደምታዩት ጽድት ያለ ምስር ነው። ይህንን የመሰለ ምስር 350 ብር ገዝቻለሁኝ። እና ውድ እህቶቼ የዛሬው ገበያ ይሄንን ይመስል ነበረ። እቃ እዛ ሆነን ብናስገዛ ይሻላል ወይስ ደግሞ ሀገራችን መጥተን ብንገዛውስ ብሩን ለእቃ ብለን አስቀምጠን የምትሉ ልጆች አላችሁ ብዙ ጊዜ። ያው ከዚህ በፊት እንደኔ ሀሳብ ነግሬያችኋለሁኝ፣ ግን አሁንም በድጋሚ አንዳንድ ነገር ልበላችሁ። እቃችሁን እዛ ሆናችሁ አስገዙ። በአንድ ጊዜ ደግሞ ሁሉም ነገር አይሟላም ታውቃላችሁ። እዚህ ከመምጣታችሁ በፊት አንዳንድ ነገር ተው እንጂ ኪዩ፣ ተው እንጂ አባቶ እና እዛ ሆናችሁ እቃችሁን አስገዙ። አንዳንድ ነገር እያላችሁ ከወር ደመወዛችሁ ትንሽ ትንሽ እየቀነሳችሁ እቃችሁን ግዙ። የሚገዛላችሁ ሰው ካለ አንዳንድ ነገር እያላችሁ እየገዛችሁ አስቀምጡ። በአንድ ጊዜ ብትሉትም ከባድ ነው ወጪው። እዚህ ሀገር ደግሞ መጥታችሁ እንግዛ ብትሉት ከባድ ነው። እዚህ ሀገር ስትመጡ ትንንሽ ነገር ልትገዙ ትችላላችሁ፣ ግን ያን ያክል አሁን ትልልቅ ብር የሚወስደውን እቃ መግዛት አትችሉም። ስለዚህ እዛው ሆናችሁ እቃችሁን አሟሉ ነው የምላችሁ፣ እንደኔ ሀሳብ ማለት ነው። እና ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣላችሁ መልካም ጊዜ